ኦኬ ኤክሰርሳይዝ 1.15 ሶ የመጀመሪያው ጥያቄ ማለት ነው። እሺ ፋይንድ S5 ኦፍ ዘ አርትሜቲክ ሲኩዌንስ ሁዝ ሰርድ ተርም ኢዝ እና ኤስ3 ማለት ነው። ኤስ3 ማለት ምን ማለት ነው? ኤስ3 ማለት ኤ1 ፕላስ 2ዲ ነው። ስንት ነው ይለናል? 5 ነው። ከዛ ደግሞ ዘ ፊፍዝ ተርም ደግሞ ይለናል ኤ5 ማለት ምን ማለት ነው? ኤ1 ፕላስ 4ዲ ነው። ስንት ነው ይለናል? 11 ነው። ጥያቄው ግን ምንድነው? ኤስ 5 ስንት ነው ነው የሚለን። ሶ እኛ እችን ቼክ እና ቆይችኛዋን እዚህ ጋር ያለችዋን ፎር እንትን እንበታት ጀስት እዚህ ጋር ላስቀምጠው። ኤስ 5 ስንት ነው ነው የሚለን ሂልቲዝ ማለት ነው። ፋይንድ እዚህ ጋር ያለው ማለት ነው። በጣም አሪፍ። ሶ ከኛ የሚጠበቅብን ኤስ 5ን ለማግኘት ኤ1ን እና ዲ ማግኘት ብቻ ነው የሚጠበቅብን። ሶ ይሄ ሲስተም ኦፍ ሊኒየር ኢኩዌሽን ነው። ወደ ላይ ቢቀንሰው ስንት ይመጣል? አሁን ኤ1 በኤ1 ይጠፋል። ሶ 2ዲ መጣ አይደለ? 2ዲ which equals to 4d minus 2d ማለት ነው። በጣም ቀላል ስለሆነ ማለት ነው። ሶ ስንት ይመጣል? 6 መጣ። ከ11 ላይ 5 ቀነስ ለ2 ባካፈለው ዲ ስንት መጣ? ዲ3 መጣ ማለት ነው። በጣም አሪፍ። ሶ ዲ3 ከመጣ እዚህ ጋር ልወሰደውና ኤ1 ላክ ኤ1 ፕላስ 2ዲ ነው የሚለን። ዲ አልተካው ነው። ዲ 2 ታይምስ 3 6 ይመጣል። ኢኳልስ ቱ 5 የመጀመሪያው ላይ ነው የተካውት እዚህ ጋር ማለት ነው። ሶ ከዚህ ተነስተን አሁን ካልኩሌት ብናደርገው ኤ1 ስንት ይመጣል? ኔጌቲቭ 1 መጣ ማለት ነው። ኦኬ በጣም አሪፍ ተማሪዎች፣ ዛሬ ደግሞ በሌላ ሌሰን ተገናኝተናል ማለት ነው። 12ኛ ክፍል ላይ ነው ያላችሁት፣ ማቴማቲክስ ሌሰን ላይ ነው ያላችሁት ማለት ነው። ሶ የዛሬው ሌሰናችን ደግሞ ስለ ሲግማ ኖቴሽን እና ስለ ፓርሻል ሰም በደንብ እናያለን ማለት ነው። ሶ ባለፈው ሌሰናችን ተከታታይ ሌሰኖችን ለቀናል። ስለ ኢንትሮዳክሽን ኦፍ ሲኩዌንስ በደንብ አይተናል። ስለ አርትሜቲክ ሲኩዌንስ፣ ስለ ጂኦሜትሪክ ሲኩዌንስ፣ አጠቃላይ የሲኩዌንስ ፕሮፐርቲ በደንብ አይተናል። እያንዳንዷን ኢንዲቪዥዋል ተርም ኦፍ ሲኩዌንስ ፕሮፐርቲውን በደንብ አይተናል። ዛሬ ደግሞ ሲደመሩስ ምን አይነት ፎርማት ይኖራቸዋል፣ ምን አይነት ፕሮፐርቲ ይኖራቸዋል፣ ሲግማ ማለት በደመር ምልክት ስለሆነ ማለት ነው የሚለውን በደንብ የምናይበት ነው ማለት ነው። ሶ እዚህ ጋር እንደምንላችሁ in the previous sections you have learned about the individual terms of a sequence ነው የሚለን። እያንዳንዷን ተርም ምን አይነት ፓተርን አላት በአርትሜቲክ በጂኦሜትሪክ እንዲሁም ደግሞ በፋቦናቺ እንዲሁም ሙላቱ ላይ የሚለውቱን ተከታታይ ኮንሴፕቶችን አይተናል። ዛሬ ደግሞ you will learn how to add ነው። እነዚህ ወይዘር አርትሜቲክ ሊሆን ይችላል ኦር ጂኦሜትሪክ ሊሆን ይችላል ወይም ደግሞ ሌላ ፎርማት ያለው ሲኩዌንስ እንዴት አድርገን መደመር እንችላለን የሚለውን ፓርት በደንብ የምናይበት ነው ተማሪዎች። ሶ ለዚህ ቻናል አዲስ የሆናችሁ ተማሪዎች ቻናላችንን ሰብስክራይብ አድርጋችሁ ጀምሩ። እስከ አመቱ መጨረሻ ድረስ በደንብ አብረን እንቀጥላለን። ኦንላይን ክላስ የምትፈልጉ ልጆች ካላችሁ ኦንላይን ክላስ እያዘጋጀን ስለሆነ ኮንታክት አድርጉን፣ አብራችሁ ጆይን ማድረግ ትችላላችሁ ማለት ነው። በጣም አሪፍ። እሺ እንቀጥላለን ማለት ነው። ሶ እዚህ ጋር የሚለው ምንድነው? ፓርሻል ሰም ይለናል። ፓርሻል ማለት ያው ከስሙ እንደምንረዳው ፓርሻል ማለት የተወሰነ ማለት ነው። ከሲኩዌንስ ውስጥ የተወሰነው ፓርት ለምሳሌ 100 ከሚባሉ ቁጥሮች ውስጥ እስከ 50 ያሉት ሊሆን ይችላሉ። ለምሳሌ ናቹራል ነምበር ከሚባሉት ውስጥ እስከ 100 ያሉት ደምሩ ልንባል እንችላለን። ዋትኤቨር የሆነ ፓርት ግማሽ ባይባልም ግን የተወሰነ ፓርት ለማለት ፈልጎ ነው የሲኩዌንሱ ማለት ነው። በጣም አሪፍ። ሶ ጊቨን ዘ ሲኩዌንስ ኤ እንለናል። ሶ ኤን ማለት ምን ማለት ኤ1 ኤ2 ኤ3 ኤ4 እያለ እስከ ኤን ድረስ የሚሄድ ማለት ነው አይደለ? በጣም አሪፍ። ሶ አሁን ኤስ1 ስንል ኤስ ማለት ያው ሰሜሽን ለማለት ተፈልጎ ነው። ኤስ1 ማለት የመጀመሪያዋ ሰም ማለት የመጀመሪያዋ ኤስ1 ማለት ኤ1 ፓርት ብቻ የያዘ ማለት ነው። የመጀመሪያዋን ተርም ብቻ የያዘ ነው። ኤስ2 ካልን ግን የመጀመሪያዋን እና የሁለተኛዋን ፓርት የያዘ ማለት ነው። የመጀመሪያው ዛት ሚንስ ምን ማለት ነው? ኤ1 ፕላስ ኤ2 ማለት ነው። እዚህ ጋር የሚነግራችሁ እሱ ነው። የመጀመሪያዋ ማለት የመጀመሪያዋ ብቻ ነች። ሁለተኛው ግን ኤ1ን እና ኤ2 የያዘ ነው። ሶ ኤስ3 ካለ ደግሞ ከአንድ ጀምሮ እስከ 3 ድረስ የያዘው ማለት ነው። እዚህ ጋር እንደምታዩት ማለት ነው። is the sum of the first 3 terms of the sequence number። ያ ሲኩዌንስ አሁን አርትሜቲክ ነው ጂኦሜትሪክ ነው እንመጣለን በደንብ እናየዋለን ማለት ነው። እንዲህ እያለ እየቀጠለ ኤስኤን ላይ ሲደርስ ኤስኤን ማለት ምን ማለት ነው? አሁን ከአንድ ጀምሮ እስከ ኤኤን ድረስ ያለው የሲኩዌንሱ ፓርት በሙሉ ደምሮ የያዘ ነው። ሶ ይሄ ነው ፓርሻል ሰም የሚባለው ማለት ነው። ፓርሻል ሰም አሁን ለምሳሌ ኤስ 100 ከተባለ ምንድነው ማለት ነው? ኤ1 ፕላስ ኤ2 ፕላስ ኤ3 ፕላስ እያለ እስከ ስንት ድረስ ይሄዳል? እስከ ኤ100 ድረስ ይሄዳል ማለት ነው። ያ የናቹራል ነምበር ሊሆን ይችላል ዋትኤቨር ምን አይነት ፓተርን ያለው ነው የሚለውን በደንብ ከዚህ በኋላ ስለምናየው ማለት ነው። በጣም አሪፍ። ስለዚህ
እሱን እናያለን። ሶ ቴረሙ ለምን እንደዚህ ጋር እንደሚለን ቴረሙ ምንድነው የሚለን ሌት ኤን ፎር ኤን ስታርትስ ፍሮም 1 አፕ ቱ ኢንፊኒቲ ነው። እዚህ ጋር ቢ ሲኩዌንስ ቢሆን አሁን አለየለትም አርቲሜቲክ ነው ጂኦሜትሪክ ቀጣይ ስለምንመጣ ማለት ነው። the sum of the first n terms of the sequence which is denoted by sn ነው። ቅድም እንዳልኳችሁ s ነው ማለት ሰሜሽን ለማለት ተፈልጎ ነው which is called the partial sum of the sequence. so such summation denoted by as follows ነው የሚለው እዚህ ጋር እንደምናየው ማለት ነው። ሲግማ ምንድነው እንመጣለን በኋላ ይቺ በጣም ባጭሩ ትልቅ የሆነ ረጅም ተደርጎ የሚጻፈን ባጭሩና ኮንሳይዝ በሆነ ወይ ለማስቀመጥ ሰሜሽን ለማስቀመጥ የምንጠቀምባት ምልክት ነች ሲግማ ኖቴሽን የምትባል ማለት ነው። ሶ ከአንድ ጀምሮ እዚህ ጋር ከታች ያለው መነሻ ተብላ ነው የምትታወቀው ከላይ ደግሞ እስከ መደረሻው ድረስ ማለት ነው። 10 ከሆነ ከአንድ ጀምረን እስከ 10 100 ከሆነ ከአንድ ጀምረን እስከ 100 ድረስ ያንባል። ሶ a1 ፕላስ እዚህ ጋር k start from 1 ይላል። ለምሳሌ k start from 2 ቢሆን ነው a2 ብለን ነበር የምንጀምረው። ሶ እዚህ ጋር በጣም ጥንቃቄ ይፈልጋል ማለት ነው። ሶ እዚህ ከአንድ ስላስጀመረው a1 ፕላስ a2 ፕላስ a3 ፕላስ a4 ፕላስ እያለ እስከ መጨረሻ እስከ ኤን ድረስ የሚሄድ ነው ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች። በጣም አሪፍ። ሶ ከታች ያለችውም ዘ ሎወር ሊሚት ትባላለች። ያኛው ደግሞ አፐር ሊሚት ነው ከላይ የሚጻፈው ማለት ነው። ሶ ይችኛዋ ደግሞ ምን ትባላለች? ሲግማ ኖቴሽን ወይም ደግሞ ሰሜሽን ኖቴሽን ተብላ ትጠራለች ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች። በጣም አሪፍ። ሰዎችን ካየን ለምሳሌ አሁን ምን ይለናል? find the first 5 even ናቹራል ነምበርስ ነው። የመጀመሪያዎቹ 5 ኢቭን ናቹራል። ሶ የመጀመሪያው ማን ነው? የመጀመሪያው 2 ነው አይደለ? ኢቭን የሆነ 5 ናቹራል ነምበር ነው። ሶ ናቹራል ነምበር ሆኖ የመጀመሪያው ኢቭን 2 ነው። ከዛ ሲደመር እንላለን ቀጣዩ 4 ሲደመር 6 ሲደመር 8 ሲደመር ስንት ሆነ? 1 2 3 4 5 ነው የሚለን 10 ይመጣል ማለት ነው። በቃ እቺን ደምረን እናስቀምጣለን ማለት ነው። ግልጽ ነው ተማሪዎች። ይሄ አሁን s5 ነው የሚባለው sn አይደለም የሚባለው ቅድም ከላይ እንዳልነው። ሶ n ማለት ነምበር ኦፍ ምን ያህል ጊዜ ነው? ሶ 5 ከሆነ ዘ ፈርስት 5 ስለሚለን s5 እንላለን ማለት ነው። ሶ መደመር ነው። አሁን 2 ሲደመር 4 6 6 ሲደመር 6 12 12 ሲደመር 8 20 20 ሲደመር 10 ስንት ይመጣል? 30 ይመጣል ማለት ነው። በጣም አሪፍ። ስለዚህ በዚህ መልኩ መጻፍ እንችላለን ማለት ነው። ግልጽ ነው ተማሪዎች። በጣም አሪፍ በጣም አሪፍ። እንቀጥላለን። ያው የመጻፋችን እዚህ ጋር የሚያሳየው ይሄንን ነው። ኤዋን ማለት የመጀመሪያው ቱ ነው። ቅድምኛ ከሁለት ጀምራል ያልነው እንዲህ ያለ እስከ አምስተኛው ተርም ሄደና ከዛ መጨረሻ ላይ s5 እንደምሮ እቺን ያመጣል ማለት ነው። በጣም አሪፍ። እሺ እንቀጥላለን። ሶ ኤግዛምፕል 2 ምን ይላል? ሌት ኤን አሁን ደግሞ ጀነራል ተርም ተሰጠን። ሶ ኤን ማለት ማን ነው የሚለን? ኤን ማለት 3n ፕላስ 1 ነው። ሶሪ 2 ሳይሆን 1 ነች ነው የሚለን። ሶ ጥያቄው ምንድነው? s6 ስንት ነው ነው። ሶ ወደዚህ ልጻፋትና ስፔስ ስላለችን ማለት ነው። ሶ s6 ማለት ምን ማለት ነው? ቅድም ባልነው መሰረት a1 ፕላስ a2 ፕላስ a3 ፕላስ a4 ፕላስ a5 ፕላስ a6 ማለት ነው አይደለ? በጣም አሪፍ። ሶ a1ን ማነች መተካት ነው። አሁን an ማለት እዚህ ጋር ስለተሰጠ አሁን በn ቦታ አንድ ስንተካ a1 ይሆናል። ስለዚህ a1ኑ ማን ነው? አንድ ተክ 3 ታይምስ 1 3 ነው። 3 ፕላስ 1 4 መጣ። እሺ what about a2? a2 ደግሞ እዚህ ጋር ማለት 3 ታይምስ 2 6 ነው 7 ይመጣል። what about a3? 3 ታይምስ 3 9 ፕላስ 1 10 ይመጣል። እሺ what about a4? 13 ይመጣል። እሺ ጋር 3 ታይምስ 4 12 ነው ሲደመር 1 ይመጣል። what about a5? a5 ደግሞ ማለት ማን ነው? 5 ታይምስ 15 ሲደመር 1 16 እና የመጨረሻው a6 ስንት ይመጣል? እዚህ ጋር ያለችው ማለት ነው a6 18 ነው። በዚህ ጋር ስተካ 19 መጣ ማለት ነው። በጣም አሪፍ። ስለዚህ አሁን s6 ማለት a1 ፕላስ a2 መተካት ነው። 4 ሲደመር 7 ሲደመር 10 ሲደመር 13 ሲደመር 16 ሲደመር 19 ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች። ያው እዚህ ጋር መጻፋቸው አያችሁት። እዚህ ጋር መጻፉ ላይ እንደሚያሳየው ከኛ እያንዳንዷን ካልኩሌት አድርገን ካስቀመጥን በኋላ ጀስት s6 ሲባል ከአንድ ጀምረን እስከ 6 ድረስ ያለውን ደምሮ ማስቀመጥ ነው። ሶ ከዚህ በኋላ ያለው ይሄ መደመሩ እንዳለ ቢደመር ጀስት 69 ይመጣል ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች። በጣም አሪፍ በጣም አሪፍ። ሶ እኛ የሚወሰነው
አንትኑ ፓተርኑ አንዴ ከገባን እዚህ ጋር ያለውን ፓተርን ከተገባ ኤስኤን ማለት ከአንድ ጀምረን እስከ ኤን ድረስ ያለውን ፓተርን መለየት ነው ማለት ነው። በጣም አሪፍ። እሺ ኤግዛምፕል 3 ደግሞ ምን ይለናል? ኤኤን ደግሞ ይሄ ፓርት ተሰጠ፣ ኤኤኑ ተሰጠ። ሶ ኤኤን እዚህ ጋር ለጻፈው ቦታ ስፔስ እንዲበቃን ማለት ነው። ምናልባት ብዙ ኮምፒቲሽን ካለው ሶ ኤኤን ማለት ምን ይለናል? 1 ኦቨር ኤን ኢንቱ ኤን ፕላስ 1 ይለናል። ሶ ጥያቄው ምንድን ነው የሚለን? የመጀመሪያው ፋይንድ ዘ ሰም ኦፍ ዘ ፈርስት 99 ተርምስ ነው የሚለን። ይሄ ማለት ምን ማለት ነው? ኤስ 99 ስንት ነው? ሁለተኛው ቢ ደግሞ ኤስኤን ነው፣ ኤን ተርም ነው። ኤስኤን ስንት ይመጣል ነው። በጣም አሪፍ። ሶ ይሄኛውን እቺ ሲኩዌንስ እቺኛዋ ሲኩዌንስ እንደዚህ አድርገን እንበትናት። 11ኛ ክፍል ላይ ስለ ዲኮምፖዚሽን ተምረናል፣ ራሽናል ፋንክሽን ላይ አይደለ? ሶ ይቺን ምን ብለን ኤ ኦቨር ኤን ፕላስ ቢ ኦቨር ኤን ፕላስ 1 ብለን ዲኮምፖዝ እናርጋት እስኪ። ከዛ በኋላ ኤ ማን ነው ቢ ማን ነው የሚለውን ቼክ እናድርግ። ግልጽ ነው ተማሪዎች? በጣም አሪፍ። ሰዎች ዲኮምፖዝ እናረጋት እና ቢን ለማግኘት ኤልሲኤም ብንፈልገው ኤን ኢንቱ ኤን ፕላስ 1 ይሆናል። ሶ ክሪስ ክሮስ ብናደርገው ይሄ በዚህ ሲባዛ ምን ይሆናል? ኤኤን ፕላስ ኤ ይመጣል አይደለ? በኤን ፕላስ 1 በኤ ሲባዛ ማለት ነው ፕላስ ቢኤን ይመጣል ማለት ነው። which is equal to 1 over n plus 1 ነው። ሶ ይሄኛው በዚህኛው ይጣፋና ምን ይሆናል አሁን? ምን ይሆናል አሁን? ኤ ኤን ፕላስ ቢኤን ፕላስ ኤ is equal to ስንት ይመጣል? 1 ከላይ ያለውንና ከላይ ያለውን ወስዳለሁ ማለት ነው። እዚህ ጋር ያለችዋን ማለት ነው። በጣም አሪፍ። ቆይ ከለሯን ቀየር ላርጋት ትንሽ ዩኒክ እንድትሆን ማለት ነው። እሺ ሶ ምን መጣ አሁን? ኤን ኤን እዚህ ጋር ስለሌለ ሲምፕሊ ኮንስታንት ቫልዩዋ ኤ ስለሆነ ይሄ ማለት ምን ማለት ነው? ኤ ስንት መጣ ማለት ነው? 1 መጣ ማለት ነው። እዚህ ጋር ደግሞ ኤን እና ኤን ያለበት እዚህ ጋር ኤን ስለሌለ ኤ ፕላስ ቢ ስንት ይመጣል? 0 ነው። ሶ አሁን ደግሞ ኤ ስንት መጥቷል? 1 ስለመጣለት ሶ ቢ ስንት ይመጣል ማለት ነው? ኔጌቲቭ 1 ይመጣል ማለት ሲደመሩ 0 የሚወጡ ከሆነ ማለት ነው። በጣም አሪፍ። ሶ ከዚህ በኋላ ምን ማለት ነው? ሶ ኤስ 99 ማለት ምን ማለት ነው? ኤስ 99 ማለት ይችኛውን መጻፍ ይችላል። አሁን ወደዚህ ምን አድርጌ ሶ ኤኤን ብዬ አሁን ምን ማለት ይችላል? ኤ መስንቶ ጌታ 1 1 ኦቨር ኤን ማይነስ ይቺ ኔጌቲቭ 1 ስለሆነች ማለት ነው። እዚህ ጋር ያለችዋ 1 ኦቨር ኤን ፕላስ 1 ሶ ኤኑ ዲኮምፖዝ አደረኳትና እዚህ ጋር ያለችዋን በዚህ መልኩ ጻፍኳት ማለት ነው። በዚች መልኩ ጻፍኳት ማለት ነው። በጣም አሪፍ። ሶ አሁን ቀጣይ ሶ ኤስ 99 ማለት ምን ማለት ነው? ኤ1 ፕላስ ኤ2 ፕላስ ኤ3 ፕላስ ኤ4 ፕላስ እያለ እስከ ስንት ይላል? እስከ ኤ99 ይመጣል። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ። እሺ እስኪ ኤ1 ማለት አንድ ልተካ። እስከ አንድ ስተካ እዚህ ጋር ስንት ይመጣል? ምን ይሆናል? አሁን እዚህ ጋር 1 በኤን ቦታ ማለት ነው። እዚህ ጋር 1 እዚህ ጋር 1 ኦቨር 1 ፕላስ 1 2 ይመጣል። ስለዚህ 1 ማይነስ 1 ኦቨር 2 ፕላስ 2 ብተካ ኤ1ን ተተካው 2 ብተካ ስንት ይመጣል? 1 ኦቨር 2 ማይነስ 1 ኦቨር 3 አይደል የሚመጣው? ፕላስ 3 ብተካ ስንት ይመጣል? 1 ኦቨር 3 ፕላስ 1 ፕላስ ሳይሆን ማይነስ ነው መሆን ያለባት። ይችኛዋ ማለት 1 ኦቨር 4 ፕላስ 5 አንድ ልተካ 5 ብተካ ስንት ይመጣል? ማነው 4 እንጂ 4 ራሱ ብተካ 1 ኦቨር 4 ማይነስ 1 ኦቨር 5 ፕላስ እያለ ሄዶ መጨረሻ ስንት ይመጣ? 99 ብተካ 1 ኦቨር 99 ሲቀነስ 1 ኦቨር 100 መጣ ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ። ሶ እዚህ ጋር አንድ ፓተርን ይኸውላችሁ፣ እዚህ ጋር አንድ ኔጌቲቭ አለ፣ እዚህ ጋር ፖዚቲቭ። ይሄ በዚህ ይጣፋል፣ ይሄ በዚህ ይጣፋል፣ ይሄ በዚህ ይጣፋል እያለ ይሄ 99 ራሱ ከዚህ በፊት ባለው ተጣፍቶ ማንና ማን ቀረ? እዚህ ጋር ዩኒክ ፓርት አለ፣ እዚህ ጋር ደግሞ አንዳት። ሶ ምን መጣ አሁን? ይሄ 1 ማይነስ 1 ኦቨር 100 መጣ ማለት ነው። በጣም አሪፍ። ስለዚህ 1 ማለት እዚህ ጋር ያለችው ነች፣ 100 ማለት እዚህ ጋር መጨረሻ ላይ ቀረችዋ። ስለዚህ እቺን አሁን የጋራ ኤልሲኤም ባረግ ስንት ይመጣል? ይሄ ክሪስ ክሮስ 100 የጋራ ይሆንና አንድ ሲባዛ በ100 100 ሲቀነስ 1 99 መጣ ማለት ነው። ስለዚህ 0.99 መጣ ማለት ነው። እዚህ ጋርም እንዳለ ማስቀመጥ ይቻላል ማለት ነው። ሶ አሁን ምን መጣ ማለት ነው? ኤስ 99 ማለት ምን መጣ? 0.99 ይመጣል ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ። ሶ አሁን እዚህ ጋር ይሄው ዲኮምፖዝ ያደርጋት በዚህ መልኩ መጽሐፉን ማሳይቶናል እዚህ ጋር ያለው ማለት ነው።
ያ ይኸው አያችሁ እዚህ ጋር ያለው ይሄ በዚህ ይጠፋል፣ እዚህ ጋር ያለው በዚህ ይጠፋል፣ እዚህ ጋር ያለው እያለ ሄደ። መጨረሻ ላይ ማንና ማን ይቀራል? እዚህ ጋር ያለችው ፓርትና እዚህ ጋር ያለችው ዋን ብቻ ይጠፋል ማለት። ስለዚህ ይሄ ይመጣል ማለት ሶ ኤስኤንም ቢሆን ምንድነው የሚሆነው? እስከ ኤን ድረስ ስለሚሆነው አሁን ይቺ እና ይቺ በዚህ ይጠፋል፣ እዚህ ጋር ያለው ይሄ በዚህ ይጠፋል እያለ ሄዶ መጨረሻ ላይ ማንና ማን ይቀራል? የመጨረሻዋ ፓርት እና የመጀመሪያዋ ዋን ይሆናል ማለት ነው። ስለዚህ ምን መጣ ማለት ነው? ይሄ ዋን ማይነስ ዋን ኦቨር ኤን ፕላስ ዋን ብቻ ይቀራል። ሶ ይሄኛውን ኤልሲኤም አድርጎ ሲሰራው እዚህ ጋር ያለችው ኤን ኦቨር ኤን ፕላስ ዋን ብቻ ይቀራል ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች፣ በጣም አሪፍ። በነገራችን ላይ ኤክሰርሳይዙም ስላለው እንደዚህ አይነት ሲኩዌንስ ምን ይባላል? ቴሌስኮፒንግ ይባላል። ቴሌስኮፒንግ ሲኩዌንስ ይባላል። ሳች ሲኩዌንስ ኢዝ ሴድ ቱ ቢ ቴሌስኮፒንግ ሲኩዌንስ ብለን እንጠራዋለን ማለት ነው። በጣም አሪፍ በጣም አሪፍ። እሺ ኦኬ እሺ ምንድነው የሚለን እዚህ ጋር ደግሞ ለምሳሌ ፋይንድ ዘ ሰም ኦፍ ኢልና ዘ ፈርስት 5 ኦድ ናቹራል ነምበርስ ነው የሚለው። ይሄ በጣም ቀላል ነው። ኤክሰርሳይዝ 1.10 የመጻፋችሁ ማለት ነው። ይሄ በጣም ቀላል ነው። እነማን ናቸው ዘ ፈርስት ኦድ ናቹራል ነምበርስ? አንድ አለ ሲደመር 3 ሲደመር 5 ሲደመር 7 ሲደመር 9 አይደለ? ዘ ፈርስት 5 ኦድ ናቹራል ነምበርስ 1 2 3 4 5 እነዚህን ደምሮ ማስቀመጥ ነው። 3 ይመጣል 1 ሲደመር 3 4 ይመጣል 4 ሲደመር 5 9 9 እና 7 16 አይ ቲንክ 25 ይመጣል ማለት ነው። በጣም አሪፍ። እሺ ቢ ምን ይላል? ዘ ፈርስት 10 ኦድ ናቹራል ነምበርስ። ይሄ ማለት ምን ማለት ነው? 1 ሲደመር 3 ሲደመር 5 ሲደመር 7 ሲደመር 9 ሲደመር 11 ሲደመር ኦድ ሆኖ ግን 10 መሆን አለባቸው ብዛታቸው ማለት ነው። 13 ሲደመር 15 ሲደመር 17 ስንት ናቸው? ሲደመር 19 ስንት ይመጣል? 1 2 3 4 5 6 7 8 9 10 ነው። ደምሯቸው ይሄኛው 100 ይመጣል። ለምን? ፎርሙላ አለው። ኦድ ናቹራል ነምበር ከሆነ ኤን ስኩዌር ነው። ዘ ፈርስት ኤን ኦድ ናቹራል ነምበር ከሆነ ኤን ስኩዌር ስለሚመጣ ለምሳሌ አሁን እዚህ ጋር 5 አይደል? እዚህ ከላይ ያለው 1 2 3 4 5 ነው። ሶ 5 ስኩዌር 25 ይመጣል። ሶ ይሄኛውም ቼክ ብታደርጉት 100 ይመጣል ማለት ነው። ሶ በዚህ መልኩም በቀላሉ ካልኩሌት ማድረግም ይቻላል። ቀጣይም ጥያቄዎች ስላሉ በዛ ወይ ስለምንሰራው ማለት ነው። በጣም አሪፍ። ኦኬ ይችኛዋን ግን ወደ ኖትቡካችን እንሰዳትና እንስራት። ይችኛዋን ሁለተኛውንና ሶስተኛ ከሁለተኛው የተወሰነ ፓርት ብቻ ማለት ነው። በጣም አሪፍ። ኦኬ በጣም አሪፍ። ሶ ሁለተኛውን ስናይ ሁለተኛውም ተመሳሳይ ነው። ምንድነው የሚለን? ፋይንድ ዘ ሰም ኦፍ ዘ ፎሎዊንግ ሲኩዌንስስ ቱ ዘ ጊቭን ተርም ነው የሚለን። ለምሳሌ ኤን ስናይ ሶስተኛ ኤን ማን ሁለተኛ ማለት ነው። ኤን ስናየው ምንድነው? ኤኑ ማን ነው? ፎሬን ማይነስ 3 ነው። ሶ የተጠየቀው ማን ነው? ኤስ 5 ነው። ይሄ በጣም ቀላል ነው። ኤስ 5 ማለት ምን ማለት ነው? ኤ1 ፕላስ ኤ2 ፕላስ ኤ3 ፕላስ ኤ4 ፕላስ ኤ5 ነው አይደለ? በጣም አሪፍ። ሶ ኤ1 ማን ነው? መተካት ነው። በኤን ቦታ ማስገባት 1 ይመጣል። ፕላስ 4 ሲባዛ በአንድ 4 ነው። ሲቀነስ 3 1 ይመጣል። ከዛ በኋላ ስንት ነው የሚመጣው? 5 ይመጣል። ከዛ 3 ብተካበት 12 4 በ9 ይመጣል። 4 13 ይመጣል። ከዛ 17 ይመጣል። ሶ ይሄን ደምሮ ማስቀመጥ ነው። 4 ነው የሚጨመርበት ነው። ስለዚህ ይሄን ከዚህ በኋላ 5 እና 1 6 ይመጣል። 6 እና 9 15 ይመጣል። 15 ሲደመር 13 ሲደመር 17 ነው። 13 እና 17 30 ነው። አይ ቲንክ አጠቃላይ 45 ይመጣ ይመስለኛል። 45 ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ሶ እንዲያል ሌሎችንም በቀላሉ ለምሳሌ ይሄ ሲን ብናይ ኤዋኑ ስንት ነው? ኤስ 6 ነው የተፈለገው። ሲል ውሰደውና ኤስ 6 ማለት ምን ማለት ነው? ኤ1 ፕላስ ኤ2 ፕላስ ኤ3 ፕላስ ኤ4 ፕላስ ኤ5 ፕላስ ኤ6 ነው። ስለዚህ አንድ ስንተጠው አንድ ስኩዌር ነው። አንድ ስኩዌር ሲደመር 1 2 ይመጣል። 2 ከዛ 2 ስኩዌር 4 ነው። ከዛ 5 ይመጣል። 3 ስኩዌር 9 ነው። ከዛ 1 10 ይመጣል። 4 ስኩዌር 16 ነው። አይ ቲንክ 17 ይመጣል። 5 ስኩዌር 25 ነው። ከዛ 26 ይመጣል። ከዛ 6 ስኩዌር 36 ነው። ከአንድ ጋር 37 ይመጣል። ሶ ይችን ደምሮ ማስቀመጥ ነው ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች?
በጣም አሪፍ በጣም አሪፍ። እሺ ቆይ አንዴ ከለሩ ልቀይረውና ወደ እንትኑ ወደ ሶስተኛው አንሄድ ማለት ነው። በጣም አሪፍ። እሺ ሶስተኛ ምንድን ነው የሚለን? ይሄ ቴሌስኮፒክ ያልኳቸው የቅድሙ ሲኩዌንስ ነው የሶስተኛው ማለት ነው። ሶስተኛ ጊቭን ዘ ጀነራል ተርም ኤን ነው። ምንድን ነው የሚለን? ኤን እኩል ይሆናል ምን ይለናል? 2 ኦቨር ኤን ስኩዌር ፕላስ 5 ኤን ፕላስ 6 ነው የሚለን። ሶ እንደ ቅድሙ ታስታውሱ ከሆነ ይችን ቴሌስኮፕ 1 ኦቨር ኤን ኢንቱ ኤን ፕላስ 1 ያልናትን በዛ መልኩ ይችን ኮፋክተራይዝ ስናደርጋ ምን ትሆናለች? 2 ኦቨር ኢንቱ ኤን ፕላስ 2 ታይምስ ኤን ፕላስ 3 ይመጣል። ከታች ያለው ይሄ ኳድራቲክ ስለሆነ በቀላሉ ፋክተራይዝ ይደረጋል። ሶ እኛ አሁን ይችን ኤ ኦቨር ኤን ፕላስ 2 ፕላስ ቢ ኦቨር ኤን ፕላስ 3 ብለን ፋክተራይዝ እናደርገው። ከዛ በኋላ ፋይንድ ዘ ሰም ኦፍ ዘ ፈርስት ኤንስ ተርም ነው የሚለውን ምን ያህል እንደሚመጣ በደንብ እናየዋለን ማለት ነው። በጣም አሪፍ። ሶ አሁን ይችኛዋ ምን ማድረግ እንችላለን? ኤልሲኤም የጋራ እናውጣና ኤን ፕላስ 2 ታይምስ ኤን ፕላስ 3 እናደርግና ከዛ ክሪስ ክሮስ ብናደርገው ይሄኛው ምን ይሆናል? ኤን ፕላስ 3 ኤ ይሄኛው በኤ ስለሚባዛ ፕላስ ክሪስ ክሮስ ስለሆነ ቢኤን ፕላስ 2 ቢ ይመጣል ማለት ነው። ሶ ከታች ያለውን እናጣፋውና ከታች ያለው ይሄኛው በዚህ ይጣፋና እቺ 2 ብቻ ከላይ ካለችው ጋር ትሄዳለች ማለት ነው። በጣም አሪፍ። ሶ ምን ይሆናል አሁን ይሄ ማለት ነው 2 ኢኳልስ 2 እንልና ከዛ ያለው ምን ይሆናል? 3a ፕላስ 2b ፕላስ a ፕላስ b ብለን ዘሆል ኤን ማለት እንችላለን። ኤን አለ እዚህ ጋር ቢኤን አለ የጋራ ኤን እናወጣና ሶ ይሄ ማለት ምን ማለት መሰላችሁ? ይሄኛው ፓርት ስለሌለው እዚህኛ ኤን የሚባል ፓርት ስለሌለው አንደኛው a ፕላስ b 0 ይመጣል ማለት ነው። ሌላኛው ደግሞ 3a ፕላስ 2b ኮንስታንት ስለሆነ ማን ይመጣል? 2 ይመጣል ማለት ነው። በቃ እቺን ሲስተም ኦፍ ሊኒየር ኢኩዌሽን ሶልቭ ማድረግ ነው ማለት ነው። እቺን ሶልቭ እናደርግና የኤ ዋጋ ማን ነው የቢ ዋጋ ማን ነው የምትሏን ከለየን በኋላ በቀላሉ እንተካዋለን። ሶ ለምሳሌ አሁን ይሄኛው በሁለት ባባዛው ከላይ ያለው ማለት ምን ይሆናል? አሁን በሁለት ባባዛው 2a ፕላስ 2b which is equal to 0 ነው። 2 times 0 0 ስለሚመጣ ማለት ከታች ያለው እንዳለ ልጻፈው 3a ፕላስ 2b እኩል ይሆናል 2 ነው። በቀንሰው ወደ ላይ ልቀንሰው ስንት ይመጣል? አሁን ዛት ሚንስ b በb ይጣፋል አይደለ? በጣም አሪፍ። ሶ ምን ይመጣል አሁን 3a minus a 2a a ይመጣል። a which is equal to 2 minus 0 2 መጣ ማለት ነው። በጣም አሪፍ። አንደኛው 2 ከመጣ ከዛ ምን ይመጣል? ይሄኛው a plus b ደግሞ ምንድነው ብለናል? 0 ነው። ስለዚህ a plus b 0 ከሆነ a ደግሞ 2 ከሆነ b ስንት ይመጣል ማለት ማይነስ 2 ይመጣል ማለት ነው። በጣም አሪፍ። ስለዚህ አሁን ኤኑ ምን መጣ ማለት ነው? ኤኑ is equal to 2 over ኤን ስኩዌር ፕላስ 5ኤን ፕላስ 6 የነበረው ምን ይሆናል? 2 ኦቨር ኤ በዚህ ቦታ ማለት 2 ኦቨር ኤን ፕላስ 2 ማይነስ እቺ ማይነስ ስለሆነች 2 ኦቨር ኤን ፕላስ 3 መጣ ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? አሁን ክሮስ ቼክ የምናደርገው ይመጣል። ይሄን ፓርት ይሰጠናል ማለት ነው። በጣም አሪፍ። ስለዚህ አሁን ምን መጣል አሁን ስለዚህ ምን መጣ አሁን ማለት ነው? ኤስኤን ማለት ምን ማለት ነው? ኤስኤን አሁን ምን ብለናል? ኤ1 ፕላስ ኤ2 ፕላስ ኤ3 ፕላስ ኤ4 ፕላስ እያለ እስከ ኤኤን ድረስ መሄድ ነው ብለናል አይደለ? በጣም አሪፍ። እስኪ ኤ1 ልተካው ነው። ኤ1 እዚች ጋር ማለት ነው። ሶ አንድ ተካ ስንት ይመጣል? አንድ ሲደመር አንድ ሲደመር 2 ስለዚህ 2 ኦቨር 3 ማይነስ 2 ኦቨር 4 አይደለ የሚመጣው ፕላስ ይህችኛዋን ተካው። ሁለተኛውን በተካ ኤቱ ስንት ይመጣል? 2 ኦቨር 4 ማይነስ 2 ኦቨር 5 ፕላስ 3 በተካ ስንት ይመጣል? 2 ኦቨር 5 ማይነስ 2 ኦቨር 6 ፕላስ እያለ ይቀጥልና መጨረሻ ላይ ምን ይሆናል? 2 ኦቨር ኤን ፕላስ 2 ማይነስ 2 ኦቨር ኤን ፕላስ 3 ይመጣል ማለት ነው። በጣም አሪፍ። ስለ ቴሌስኮፒክ ሲኩዌንስ ስለሆነ እዚህ ጋር እንደምታዩት ይሄኛው ይኸው በዚህ ይጣፋል፣ ይሄኛው ፓርት በዚህ የተጣፋ፣ ምክንያቱም አንዱ ኔጌቲቭ አንዱ ፖዚቲቭ ያለ ስለሚቀጥል የመጨረሻና የሚቀረው ማን ይመጣ? ይቺ ፓርትና ይቺ የመጀመሪያዋ ትቀራለች ማለት ነው። ሶ ምን ማለት ነው? ይሄ 2 ኦቨር 3 ማይነስ 2 ኦቨር ኤን ፕላስ 3 ይቀራል ማለት ነው። በጣም ይሄ ማን ነው? ኤስ ኤን ማለት ነው። በጣም አሪፍ። ሶ ምን እናደርገዋለን? አሁን ይሄኛው
ክሪስ ክሮስ 3 ኢንቱ ኤን ፕላስ 3 እናደርግና ከዛ ምን ይሆናል? ክሪስ ክሮስ እናደርገው 2 ኢንቱ ኤን ፕላስ 3 ማይነስ 3 ታይምስ 2 ስንት ይመጣል? ይሄ 6 ይመጣል ማለት ነው። ሶ ስንት ይመጣል? አሁን 2 ኤን ፕላስ 6 ማይነስ 6 ነው ኦቨር 3 ኤን ፕላስ 9 ማለት ነው። ሶ በዚህ ይጣፋል። ስንት ይመጣል? 2 ኤን ኦቨር 3 ኤን ፕላስ 9 መጣ ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች፣ በጣም አሪፍ። ሶ ኤስ ኤን እኩል ይሆናል 2 ኤን ኦቨር 3 ኤን ፕላስ 9 ማለት ነው። በጣም አሪፍ። ሶ እዚህ ጋር ሜቢ ስናባዛ አልተሳሳትንም አይደለ? ሜቢ እዚህ አካባቢ ስናባዛ ተሳስተን ነው እሱ እንዳይሆን ማለት ነው። በጣም አሪፍ። ሶ በዚህ መልኩ ካልኩሌት ማድረግ እንችላለን ማለት ነው። በጣም አሪፍ። ሶ አሁን ወደ ኖታችን እንመለስ ማለት ነው። በጣም አሪፍ። እሺ ኦኬ፣ በጣም አሪፍ። እሺ እንቀጥላለን። ሶ ሲግማ ኖቴሽን ምንድን ነው የሚለውም ቅድም ከላይ በትንሹ አይተነዋል። ጀስት ሲግማ ኖቴሽን ማለት ኢት ኢዝ ኤ ሜተድ ዩዝድ ቱ ራይት ኤ ሎንግ ሰም ኢን ኤ ኮንሳይዝ ኤንድ ደግሞ ሾርት በሆነ ወይ እናስቀምጥበት ነው። አሁን ለምሳሌ አሁን 2 ሲደመር 4 ሲደመር ለምሳሌ የፈርስት 100 ናቹራል ነምበር ኢቭን የሆኑ ናቹራል ነምበሮች ድምር ውጤት ቢባል ምንድን ነው የምናደርገው? ምን እናደርጋለን? አሁን ፕላስ 6 ፕላስ 8 ፕላስ እያለ እስከ ስንት ነው የምንደርስ? እስከ 100 ድረስ ነው አይደል የምንለው? ሶ ይችን በአጭሩ ስናስቀምጣት ያው ቅድም ሰሜሽን ብለናል። ቱ ኬ እንልና ከታች ያለው ሎወር ሊሚት መነሻው ኬ ስታርት ፍሮም ዋን አፕ ቱ ስንት ይሆናል? እስከ 50 ብለን ማስቀመጥ እንችላለን። አያችሁ እቺ በጣም በትንሹ ለምሳሌ እዚህ ጋር አንድ ሲተካ 2 ታይምስ 2 ይመጣል። 2 ስንተካ እየጨመረ ስለሚሄድ 4 ይመጣል እያል በዚህ መልኩ ማስቀመጥ እንችላለን ነው። ሶ የሚነግረንም ይሄንን ነው ማለት ሶ እዚህ ጋር we use sigma notation for writing ይላል። ፋይናይት ሊሆን ይችላል or infinite number of terms of a sequence በቀላሉ ለማስቀመጥ ያገለግለናል ማለት ነው። so the sum is denoted by the sigma notation ሲምቦል ነው which is a Greek letter just sigma ተብላ ሰሜሽን ኖቴሽን ወይም ደግሞ ሲግማ ኖቴሽን ብለን ቅድምም ከላይ ዲኖት አድርገናታል ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች፣ በጣም አሪፍ። ሶ ኤግዛምፕልም እዚህ ጋር መጽሐፋችሁ ላይ እንደምታዩት ምንድነው የሚለን? ለምሳሌ ይሄኛው ኬ ስታርት ፍሮም 1 አፕ ቱ ኢንፊኒቲ ነው የሚለን። ማን ነው 8 ማለት ነው። ኤክስፕረስ ዘ ፎሎዊንግ ሲግማ ኖቴሽን ኢን ዘ ፎርም ኦፍ ሰም ነው። ሶ ምን ማለት ነው? ይሄኛውን ስንጽፈው ይሄኛውን እዚህ ጋር ብናስቀምጠው 3 ሲባዛ በአንድ 3 ሲደመር እስከ ስንት ድረስ ነው? እስከ 8 ድረስ ነው የሚሄደው። 3 ሲባዛ በ2 6 ከዛ 9 3 ሲባዛ በ4 12 በ5 15 በ6 18 በ7 21 በ8 24 ብለን እናስቀምጣለን ማለት ነው። ግልጽ ነው ተማሪዎች? ያው እዚህ ጋር መጻፋችሁ ላይም ነው። ስለዚህ ድምር ውጤቱ ደግሞ ስንት ይመጣል? ይሄን ስንደምረው ሲምፕሊ የመደመር ስለሆነ 108 ይመጣል ማለት ነው። ይሄኛው ከሁለት ነው የምንጀምር ቢ ማለት ነው። ሶ ኬ ስታርትስ ፍሮም ቱ ነው። ሶ ምን ይሆናል? አሁን ሁለት ስንሰጠው 2 ስኩዌር ይመጣል። ስለዚህ 2 ስኩዌር ሲደመር 3 ስኩዌር ሲደመር 4 ስኩዌር ሲደመር 5 ስኩዌር ሲደመር 6 ስኩዌር የመጨረሻዋ ስንት ስለሆነ 6 ስለሆነች ማለት ነው። ሶ 2 ስኩዌር ስንት ነው? 4 ሲደመር 9 ሲደመር 16 ሲደመር 25 ሲደመር 6 ስኩዌር ደግሞ 36 ነው። ሶ ይሄንን ስንደምረው እዚህ ጋር ያለውን ይሰጠናል ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች? በጣም አሪፍ። እሺ እንቀጥላለን። ሌላኛውም ተመሳሳይ ምንድነው እዚህ ጋር የመጻፋቸው ኤግዛምፕል 2 ምንድነው የሚለን? which one of the following express the sum ነው የሚለን። ይሄንን ሰም ከዚህ ከተሰጡት ውስጥ ኤ ነው ሪፕሬዘንት የሚያደርገው ወይስ ቢ ነው ሪፕሬዘንት የሚያደርገው ወይስ ሲ ነው የሚለውን ደግሞ እንለይ እስኪ። ለምን ስንተካው መስጠት መቻል አለበት። እንደዚህ ለምሳሌ ኬ ስንት ነው? እዚህ ጋር ኤ 3 ስንተካው 3 ስኩዌር ይሆናል አይደለ? እሺ ከዛ 4 ስኩዌር 5 ስኩዌር 6 ስኩዌር 7 ስኩዌር ሶ ኤ መተካት ይችላል። ምንም ችግር የለበትም። ሲግማ ኖቴሽኑ ይሄም በተመሳሳይ ነው። ምንም ችግር የለውም። ምንድነው ልዩነታቸው? እዚህ ጋር ኬ የነበረው እዚህ ጋር አይሆነ ሌላ ምንም የተለየ ነገር ልዩነት የላቸው። ሌላው በሙሉ ስኩዌር ማለት እዛ ጋር ስኩዌር አለ። መነሻው 3 ነው፣ መድረሻውም 3 ነው። ማይምን 7 ነው፣ እዚህ ጋርም 7 ነው ማለት ነው። እሺ እዚህ ጋር እስኪ ለየት ይላል ትንሽ። እስኪ እንየው እስኪ 2 ሲተካ እዚህ ጋር ነው 2 የምንተካ እዚህ ጋር ማለት ነው። 2 + 1 3 ሶ 3 ስኩዌር መጣ ፕላስ 3 ሲተካ 3 ሲደመር 1 4 ስኩዌር ፕላስ 3 ሲተካ
ምን 4 ስተካ 4 ሲደመር 5 ስኩዌር ፕላስ 6 ስተካ 6 ሲደመር 7 ስኩዌር ይሰጣል። ይህም በደንብ ይሰጣል። ስለዚህ ከ2 እስከ 6ም በኬ ፕላስ 1 ስኩዌር ብናደርገው ይሰጠናል ማለት ነው። ሶ እዚህ ጋርም ሶሉሽን እንደምንለው ኦል ኦፍ ዜም ኤክስፕረስ ዘ ጊቭን ሰም ይለናል። በጣም አሪፍ። ስለዚህ ሶስቱም ይሄን እዚህ ጋር በትክክል እዚህ ጋር የተቀመጠውን ነገር ሪፕሬዘንት ማድረግ ይችላሉ ማለት ነው። በጣም አሪፍ። ሶ ኤክሰርሳይዝ 1.11 የመጻፋችሁ ምንድነው የሚለን ኤክስፕረስ ዘ ፎሎዊንግ የመጀመሪያው ማለት ነው ሲግማ ኖቴሽን ኢን ዘ ፎርም ኦፍ ሰብ ነው። ይቀድም የተባለው ነው። ሶ የኛውን እንጻፈው ብንል ለምሳሌ ምን ማድረግ እንችላለን? እዚህ ጋር ወደዚህ ብናመጣው ከአንድ ጀምረ እስከ ስንት እስከ 6 ነው የሚለው። ስለዚህ 2 ሲባዛ በአንድ 2 ሲደመር ከዛ 4 አይደል 2 ስንት 4 ስለሆነ 6 ሲደመር 8 ሲደመር 10 ሲደመር 12 ለምን 6 ነው ማክሲመሙ። 6 ሲባዛ በ2 ደግሞ 12። ሶ ይችን ደምሮ ማስቀመጡን ለእናንተ ሰጣቸዋለሁ፣ ችግር የለም። ይሄኛውም ተመሳሳይ ነው። ኬ ስኩዌር ከላይ ቅድም ነው የነበረው ነው። ኬ ስኩዌር ማለት 3 ስኩዌር ሲሆን ስንት ነው? 9 ሲደመር ከ3 ስለሆነ የምንነሳው ማለት ነው እስከ 5 ከዛ ደግሞ 16 ሲደመር 5 ሰጠው 25 ይመጣል ማለት ነው። ሶ ይችን ማስቀመጥ ነው። እዚህ ጋር ያለውን በተመሳሳይ ነው። እዚህ ጋር ያለውን በተመሳሳይ ስለው 3 ዘ ፓወር ኦፍ 1 ስንት ይመጣል? ይችኛዋን እዚህ ጋር ባመጣት 3 ዘ ፓወር ኦፍ 1 3 ነው ሲደመር 3 ዘ ፓወር ኦፍ 2 9 ነው ሲደመር 27 ሲደመር እያለ ይቀጥልና መጨረሻው ስለማይታወቅ 3 ዘ ፓወር ኦፍ ኤን አድርገን እናስቀምጠዋለን ማለት ነው። ሶ ይሄ በጣም ቀላል፣ ምክንያቱም የመጨረሻው ኤን ነው አይታወቅም። ያ ቁጥር 10 ቢሆን ኖሮ እስከ 10 እንሄድ ነበረ፣ 5 ቢሆን እስከ 5 እንሄድ ነበረ። ሶ ግን የመጨረሻው ኤን ስለሆነ ፕላስ ፕላስ ብለን 3 ዘ ፓወር ኦፍ ኤን ብለን እናስቀምጣለን ማለት ነው። ሶ ይሄኛው ግን ቀላል ነው፣ ዲ ማለት ነው። ምን እናደርገዋለን? ኬ 3 ነው። ኬ 3 ኪዩብድ ማለት ነው ፕላስ 4 ኪዩብድ ፕላስ 5 ኪዩብድ ማለት ነው። የመጨረሻው 5 ስለሆነች ማለት ነው። ሶ 3 ኪዩብድ 27 ነው። 4 ኪዩብድ 64 ነው። ይሄ ደግሞ 125 ነው። ሶ ይችን ደምሮ ማስቀመጡ ለእናንተ ኮንሴፕቱ እንድትይዙ ለማለት ያለው በጣም አሪፍ። እሺ ሁለተኛ ምንድን ነው የሚለን? ኤክስፕረስ ዘ ፎሎዊንግ ዩዚንግ ሲግማ ኖቴሽን። አሁን ደግሞ እንደዚህ ተተንትኖ የተሰጠነው ወደ እንደዚህ አይነት ፎርማት መቀየር ነው። ሶ አሁን ይሄ ዝም ብላችሁ ቁጥሩን ስታዩ ኢቭን ነበር ነው አይደለ? ሶ ምን ማለት እንችላለን? አሁን ምን ማለት እንችላለን? አሁን ከ2 ጀምረን እስከ ስንት ነው የሚሄደው? እስከ 12 ነው የሚለው። ስለዚህ ምን እናደርግ እንችላለን? ይሄኛውን 2k ብለን ዘ ሆል ስኩዌር ማለት እንችላለን። k starts from 1 up to ለምሳሌ አንድ ሰጠው እስከ ስንት ልናደርግ እንችላለን? እስከ ስንት 12 ስኩዌር እስከ 6 ብሄድ ይሰጠኛል። በዚህ መልኩ ባስቀምጠው ከሰጠኝ ችግር አንድ ስሰጠው 2 ሲባዛ በአንድ 2 ስኩዌር ይሰጠኛል። ይሄንን 3 2 ብሰጠው 4 ስኩዌር 3 ብሰጠው 6 ስኩዌር 4 ብሰጠው 8 ስኩዌር 5 ብሰጠው 10 ስኩዌር ይሰጠኛል። ትክክል። የተለያዩ አንድ አይነት ብቻ ሪፕሬዘንቴሽን እንዳጠብቁ እናንተ ደግሞ በሌላ መልኩ ልታመጡ ስለምትችሉ ማለት ነው። በጣም አሪፍ። እሺ በጣም አሪፍ። ኦኬ ሶ ይሄን ካየን ሲግማ የተለያዩ ፕሮፐርቲዎች ይኖሩታል። የተለያየ ሲግማ ፕሮፐርቲዎች ይኖሩታል። ከነዛ የተወሰኑ ፓርት ብቻ እናያለን። ሶ ፕሮፐርቲ ኦፍ ሲግማ ኖቴሽን ከሚባሉት ውስጥ ለምሳሌ just the sequence an where all the terms are c that means ኮንስታንት ቁጥር ቢሆን ለምሳሌ አሁን 2 ሲደመር 2 ሲደመር 2 ሲደመር 2 ሲደመር እንደው 2 ብለን 100 ጊዜ ቢጻፍ የ100 ጊዜ 100 ታይምስ ብንደምረው ይሄን ስንደምር ከምንሉ ምን ማድረግ እንችላለን? ሲምብለን 100 ሲባዛ በ2 ብለን ጀስት 200 ማለት እንችላለን አይደለ? ጀስት እንደዚህ አይነት ሶ ምንድነው እዚህ ጋር መዛት ይዝ the summation k start from 1 to n ነው c plus c plus c plus c plus ቢሆን ሲምፕሊ n ታይምስ c ማለት ነው። ሶ አንደኛው ፕሮፐርቲው ይሄ ነው። ሌላኛው ሁሉም ቁጥር አንድ ቢሆን ለምሳሌ 1 ሲደመር 100 ታይምስ ጊዜ አንድ ቢሆን ጀስት ምንም የተለየ ነገር አንድ ሲባዛ በዛ ቁጥር ማድረግ ነው። ልክ እዚህ ጋር እንዳደረግ ነው ማለት ነው። ተመሳሳይ ነው ከዚህኛው ጋር ሲምፕሊ ማንኛውም ቁጥር ደግሞ በአንድ ሲባዛ ኢትሰልፍ ስለሆነ እሱን ፕሮፐርቲ ይይዛል ነው። ሌላኛው ኪ ፕሮፐርቲስ ከሚባሉት ውስጥ በኮንስታንት አባዝቶ መደመርና መደመር ወይም ደግሞ ደምሮ በኮንስታንት ማባዛቱ የአንድ ፕሮፐርቲ ነው። ተመሳሳይ ናቸው። ቀንሰው ሁለት የተለያዩ ሲኩዌንሶች ደግሞ እነሱን ቀንሶ ሰማቸውን መፈለግና የእያንዳንዳቸውን ሰም ፈልጎ መቀነስም ፕሮፐርቲያቸው ተመሳሳይ ነው ማለት ነው። ሶ ኦልተርኔቲቭ ነው የሚሰሩት። ከፈለጋችሁ እናንተ በዚህ መልኩ ልትሰሩ ትችላላችሁ። አዘርዋይስ ደግሞ በዚህ መልኩ መስራትም ይቻላል ነው።
በተመሳሳይ ለመደመርም ይሰራል። ሁለት ሲኩዌንሶችን ደምሮ ሰሜሽን ነው መፈለግና ፓርሻል ሰሙን ወይም ደግሞ ለእያንዳንዳቸው ፓርሻል ሰም ከሰራን በኋላ መደመርም ተመሳሳይ ቫልዩ ይኖረዋል። ይሄኛው ደግሞ አንድን የሆነ ሲኩዌንስ ለሁለት ከፋፍሎ መደመር ኢትስ ቬሪ ሲምፕል ይቻላል። ለምሳሌ አሁን ሰሜሽን ኬ ስታርት ፍሮም ዋን አፕ ቱ 100 ማለት እንደዚህ ማለት ይቻላል። ሰሜሽን ኬ ስታርት ፍሮም ዋን አፕ ቱ 50 ኬ እና ፕላስ ሰሜሽን ኬ ስታርት ፍሮም 51 እስከ 100 ድረስ ኬ ማለትም ይቻላል። ለሁለት ከፋፍሎ ማስቀመጥ ምንም የተለየ ቫሉ ልዩነት የለውም፣ አንድ አይነት ነው። ኢት ዲፔንድስ ምን ያህል አስፈላጊነቱን እንደየ አስፈላጊነቱ እየታየ የሚሄድ ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች፣ በጣም አሪፍ። እሺ እዚህ ጋርም የመጻፋችሁ የሚያሳየው እሱን ነው። ምንም የተለየ ነገር የለውም። ለምሳሌ የመጻፈው ለምሳሌ ኤቫሉዌት ኢች ኦፍ ዘ ፎሎዊንግ ሲግማ ኖቴሽን ነው የሚለው ከላይ ካየ ነው ምንም የተለየ ነገር የለውም። ኬ አንድ ማስገባት ነው። 4 ሲባዛ በ1 4 ሲደመር 5 ሲባዛ በ1 4 ሲባዛ በ2 8 ሲደመር 4 ሲባዛ በ3 12 በቃ ይሄን ደምሮ ማስቀመጥ ነው which is 24 ይመጣል። እዚህ ጋር በተመሳሳይ ነው። አንድ ጀምረ እስከ 5 ድረስ መተካት። አንድ ስንተካ 1 ይመጣል። 3 ሲቀነስ 2 ማለት ነው። 2 ስተካ 6 4 ይመጣል። 3 መደመር በእያንዳንዱ ላይ ማለት ነው። ከዛ ይሄ ስንት ይመጣል? 7 ይመጣል። ከዛ ስንት ስንተካበት ማለት ነው 7 የሚመጣው 3 ስንተካበት ነው። 4 ስንተካበት 3 10 ይመጣል። 5 ስንተካበት 13 ይመጣል። በቃ ይሄንን ደምሮ ብናስቀምጠው ስንት ይመጣል? ሲምፕሊ እዚህ ጋር ያለው ቫልዩ ይሰጣል 35 ማለት። በጣም አሪፍ ግልጽ ነው ተማሪዎች፣ በጣም አሪፍ። ይሄኛውም ተመሳሳይ ነው። ከአንድ ጀምረ እስከ 6 ቱ ዘ ፓወር ኦፍ 1 ሲቀነስ 1 0 ነው። ማን ነው 0? ቱ ዘ ፓወር ኦፍ 0 1 ነው። ቱ ዘ ፓወር ኦፍ ኤኒ ነምበር ኤ ዘ ፓወር ኦፍ 0 ፎር ኤ ዲፈረንት ፍሮም 0 ከሆነ 1 ስለሚሆን ማለት ነው። 2 ስንተካበት 2 ሲቀነስ 1 2 ነው። 2 ዘ ፓወር ኦፍ 1 2 ይመጣል። 3 ስንተካበት ቱ ዘ ፓወር ኦፍ 2 ይመጣል 4 ማለት ነው። 4 ስንተካበት ቱ ዘ ፓወር ኦፍ 3 ይመጣል 8 ማለት ነው። 5 ስንተካበት ቱ ዘ ፓወር ኦፍ 4 ይመጣል 16 ነው። 6 ስንተካበት 32 ይመጣል ማለት ነው። ይችን ደምሮ ማስቀመጥ ነው። ኦልሬዲ እዚህ ጋር መልሱም ስላለ ያን ያህል በጣም ያው 63 ይመጣል ማለት ነው። በጣም አሪፍ። ሌሎችንም በዚህ መልኩ መሄድ እንችላለን ማለት ነው። ኤክሰርሳይዝ 1.12 የመጻፋችሁ በጣም ቀላል ነው። ምንም የተለየ ፕሮፐርቲ የምናይበት የለም። ይሄ ለምሳሌ ከአንድ ጀምረን እስከ 4 ድረስ 5 1 መተካት 2 መተካት 3 መተካት 4 መተካት እስከዛ 4 ድረስ ስለሆነ የሚሰጠው ይሄኛው ስንት መሰላችሁ? አሁን ኮንስታንት ነበረ 2 ስንተካበትም 3 ነው የሚሆን ሲደመር 3 ስንተካበትም 3 ነው የሚሆን ሲደመር 4 ስንተካበትም 3 ነው የሚሆን ሲደመር 5 የመጨረሻው ሲተካበትም 3 ነው የሚሆን። ኮንፊውዝ እንዳያደርጋችሁ በቃ ይሄን ደምሮ ማስቀመጥ ነው። አይ ቲንክ 12 ይመጣ ይመስለኛል። ቬሪ ሲምፕል። ሌሎችም በተመሳሳይ ነው። ቁጥሩ ከመብዛቱ ውጪ ሌላ ምንም የተለየ ነገር የለውም። ይሄኛውም በተመሳሳይ ከፈለጋችሁ እያንዳንዱን ለብቻ መነጣጠል። ለምሳሌ እንደዚህ ብዬ መጻፍ እችላለሁ። ይሄ ኬ ስታርትስ ፍሮም 1 አፕ ቱ 8 ኬ ኪዩብድ ፕላስ እንደዚህ ብዬ 2 ኬ ስኩዌር ብዬ እስከ 8 ኬ ስታርትስ ፍሮም 1 ብዬ ማይነስ ብዬ እንደዚህ ማጻፍ እችላለሁ። ኬ ስታርት ፍሮም 1 አፕ ቱ 8 ኦፍ 3 ኬ ፕላስ ኬ ስታርት ፍሮም 1 አፕ ቱ 8 ኦፍ 5 እንደዚህ ነጣጥዬም ለብቻ ከሰራው በኋላ አንድ ላይ ድምሩን መደመር እችላለሁ ለየብቻ። አዘርዋይስ ደግሞ ከ1 እስከ 8 እያንዳንዱ ላይ ሁሉንም እየተካን ኮንፊውዝ እንዳያደርገን ነው። ለየብቻ ብንሰራው በጣም ኢፌክቲቭ ይሆናል። ይሄ ለየብቻ ምሰራ ይሄን ለብቻ ከ1 እስከ 8 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 ሰርተን እያንዳንዱን ኦፕሬሽን በቅደም ተከተል ብንሰራው በቀላሉ ማግኘት እንችላለን ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች፣ በጣም አሪፍ። አሁን እስካሁን የሰራነው ጀስት አርትሜቲክም ሊሆን ይችላል፣ ጂኦሜትሪክም ሊሆን ይችላል። ስሙ ጀስት ጀነራል የሆነ የሰሜሽን ሩል ነው ወይም ደግሞ ሲግማ ኖቴሽን ነው። ፓርሻል ሰም እያለ የምጠራው ነው። አሁን ግን ስፔሲፋይ እናደርገውና አርትሜቲክ ሲኩዌንስ ቢሆንስ የሚደመረው እንዴት ነው የምንደምረው? ጂኦሜትሪክ ሲኩዌንስ ቢሆንስ እንዴት ነው የምንደምረው የሚለውን በደንብ እናያለን ማለት ነው። የመጀመሪያው አርትሜቲክ ሲኩዌንስ ሲሆን እንዴት እንደምራለን ነው። አርትሜቲክ ሲኩዌንስ እናውቃለን። አርትሜቲክስ ማለት ፈረስት አካባቢ ሌሰን አካባቢ ያየነው ነው።
አርትሜቲክ ሲኩዌንስን በደንብ ስላየን ማለት ነው። ሶ አርትሜቲክ ሲኩዌንስ እንዴት ይደመራል የሚለው እንደ ሀሳቡም የመጣው እዚህ ጋር ይሄ ሰውዬ እንደምታዩት ካርል ፍሬድሪክ ጋውስ የሚባለው ነው እና ያው ክላስ ውስጥ የሆነ ትሪክ ሲሰራ ነበር በሚለው አይነት ታይፕ ነው። ግን እዛ ጋር እኛ ብዙም ፎከስ አናደርግበትም። የደመረበትና ያመጣበትን መንገድ ለምሳሌ የተጠየቀው ምንድነው ከ1 እስከ 100 ያሉትን ቁጥሮች ደምር ተብሎ ነው ጥያቄ ይመጣለት እና እንዴት ነው የደመረው? መጀመሪያ ምን አደረገ? በቅደም ተከተል ፎርዋርድ እና ባክዋርድ አድርጎ ነው የሰራው። መጀመሪያ ከአንድ ጀምሮ ቅድም እንደና ኤስኤን ማለት ያው ኤስኤን ሀሳቡን እናምጣ። ኤስኤን ማለት ምን ብለናል? ኤ1 ፕላስ ኤ2 ፕላስ እያለ እስከ ኤኤን ድረስ ነው አይደለ? 100 ከሆነ እስከ 100 ስለሚያዝ ስለዚህ ኤስ 100 አለና 1 ሲደመር 2 ሲደመር 3 ሲደመር ብሎ እስከ 100 ድረስ አደረገ። ሁለተኛውን ደግሞ ኤስ 100 አደረገና ወደ ባክ መጣ። ከላይ ወደ ታች እዚህ ጋር ከ100 ጀመረ ማለት ነው። ከ100 ጀመረና ወደ 1 ሄደ ማለት ነው። ሶ አሁን ምን አደረገ? ከዛ በኋላ እንደ ሲደመር ሁለቱን ደመራቸው። ኤስ 100 ሲደመር ኤስ 100 2 ኤስ 100 መጣ። ይሄኛው ግን ብትደምሩት 100 ሲደመር 1 101 2 ሲደመር 99 101 3 ሲደመር 98 101 እያለ ሁሉም ቢሄድ 100 ሲደመር አንድ እዚህ ጋር ተመልሶ 101 ይመጣል ማለት ነው። በጣም ስንት ጊዜ ነው ያለው? 100 ጊዜ ነው ያለው። አይታችሁታል? 100 ጊዜ ነው ያለው። ምክንያቱም ከ1 እስከ 100 ስለዚህ የምን ይወጣል? 100 ሲባዛ በ101 መጣ ማለት ነው። በጣም አሪፍ። ሶ ይችን አደረገና ኦቨርቱ እዚህ ጋር ኤስ 100 ብቻ እንዲቀርለት ኦቨርቱ ሲያደርገው ምን አደረገው? ይሄ በዚህ 50 ነው። 50 ሲባዛ በ1 5050 መጣለት። በቀላሉ ነበር የሰራው ማለት ነው። ሶ ይሄንን ጀነራላይዝ ስናደርገው ኤን ለምሳሌ እኛ እስከ 100 አልነው እንጂ ለሆነ ኤን ናቹራል ነምበር እስከ 50 ሊሆን ይችላል፣ እስከ 20 ሊሆን ይችላል፣ እስከ 1000 ሊሆን ይችላል። ዋቴቨር ተመሳሳይ ፎርማት ነው ያደረግነው። ኤስኤን ከ1 ጀምሮ እስከ ኤን ድረስ ሄደ ፎርዋርድ ፓርቱ፣ ይሄኛው ደግሞ ባክዋርድ ፓርቱ ደመረ። ሁለቱ ሲደመር ይሄ ፓርታ ለሁለት ሲተካፈል ይሄ መጣ ማለት ሶ የመጀመሪያው ፎርሙላው ዘ ሰም ኦፍ ዘ ፈርስት ኤን ኮንስኩቲቭ ቢቴከር እዚህ ጋር ኮንስኩቲቭ ነው ተከታታይ ነው እየተባለ ያለው ናቹራል ነምበሮች ድምር ውጤታቸው በዚህ መልኩ መግለጽ ይቻላል ማለት ነው። ምን ማለት ነው? ኤስኤን እንልና ኤስኤን ኢኳልስ ቱ ኤን ኦቨር 2 ኢንቱ 1 ፕላስ ኤን ወይም ደግሞ ኤን ፕላስ 1 ብለን ማስቀመጥ እንችላለን። 10 ሲሆን 10 10 5 ሲሆን 5 5 20 ሲሆን 20 20 እያል እናስገባለን ማለት ነው። ለምሳሌ መጽሐፋችንን እንየው እዚህ ጋር ፋይንድ ዘ ሰም ኦፍ ዘ ፈርስት 40 የተባለ ይኸው ኤስኤን ኤን ማን ሆነ 40 ማለት ነው። ሶ ኤስ 40 ምን መጣ? ሆነ ጀስት ኤስኤን ኤን 40 ሆነ። ሶ 40 ኦቨር 2 ኢንቱ 1 ፕላስ 40 ነው ጀስት የመጣ ዘ ፈርስት 150 ነው። ኤስ 150 ኤን 150 መጣ። ሶ 150 ኦቨር 2 150 ፕላስ 1 መጣ። ጀስት ላይክ ዚስ መጣ ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች። ይሄ በጣም ቀላል ስለሆነ ነው ብዙ ቦታ አምክ ግን ቢኬርፉል ኦፍ ዛት ምንድነው ኮንስኩቲቭ መሆን መቻል በመካከላቸው ያለው ዲፈረንስ አንድ ብቻ መሆን መቻል አለበት። አሁን ኤክሰርሳይዝ 1.13 የመጻፋችሁ ምንድነው የሚለው ፋይንድ ዘ ሰም ኦፍ ዘ ፈርስት ይልና 30 ናቹራል ነምበር ሲል አያችሁ ምን ማለት ነው? ይሄ ኤስ 30 መጣ ማለት ነው። ሶ ኤስ 30 ማለት ምን ማለት ነው? 30 ኦቨር 2 30 ፕላስ 1 መጣ ማለት ሶ ይሄ ስንት ይመጣል? 15 ነው። 15 ሲባዛ በ30 አንድ ይመጣል ማለት ነው። ይችን ማባዛት እና ባዛው እስከ 31 አለ 15 አለ ሶ 15 ሲባዛ 5 አለ እዚህ ጋር 15 አለ 1 1 3 ከዛ 5 6 8 865 865 መጣልኝ ማለት ነው። 865 አይመጣም እንጂ ነው 865 ሳይሆን ስንት መጣ? 5 6 4 465 መጣ ማለት ነው። በጣም አሪፍ። እሺ ዋታቦ ይሄም 99 ነው። በጣም ቀላል ነው። ሶ ይሄ ምን ማለት ነው? ኤስ 99 ምን መጣ? ዘ ፈርስት ናቹራል ነምበር ነው ተከታታይ ስለሆኑ 99 ኦቨር 2 ኢንቱ 1 ፕላስ 99 ወይም 99 ፕላስ 100 ይመጣል ይሄኛው። ሶ 99 ሲባዛ ይሄ በ100 ነው ኦቨር 2 ማለት ነው። በሁለት ይሄ በሁለት ስንት ይመጣል? 50 ይመጣል። ሶ 99 ሲባዛ በ50 ማለት ነው። በጣም ቀላል። ሶ 200ም ተመሳሳይ ነው ማለት ነው። እሺ
ሁለተኛው ምንድን ነው የሚለን? ይችን ጥያቄ በፎርዋርድ ፓርት ለው እስካሁን የሰራው የዚህ ሶስቱ። አሁን ደግሞ ባክዋርድ ምንድን ነው? ባክዋርድ ፓርቱ ሀሳቡ ኢፍ ዘ ሰም ኦፍ ዘ ፈርስት ኤን ናቹራል ነምበር ኢዝ 3240 ነው የሚለን። ዋት ኢዝ ዘ ቫልዩስ ኦፍ ኤን ነው ጥያቄው። አያችሁ ዛት ሚንስ ምን ማለት ነው? ኤስ ኤን ማለት ምን ነበር ያለው? ኤን ኦቨር ቱ 1 ፕላስ ኤን ወይም ደግሞ ኤን ፕላስ 1 ነው አይደል? ሲኳል ስንት መጣ ማለት ነው? 3240 መጣ። ሰው ጥያቄው ምንድነው? ኤኤን ቫልዩ ስንት ይመጣል ነው። ይችን መስራት ነው ቀጥታ። ይሄኛው ምን ይሆናል አሁን? ኤን ስኩዌር ፕላስ ኤን ይሆናል አይደል? ይሄ ፓርት ሲገባ ወደዚህ ይሄንን እና 1 እና ኤንን ሲያባዛ ኦቨር 2 ነው ኢኳልስ ቱ 3240 ነው። ኦቨር 1 አድርገን ክሪስ ክሮስ ብናደርገው ስንት ይመጣል መሰላችሁ? እዚህ ጋር ያለውን ኤን ስኩዌር ፕላስ ኤን ማይነስ የቢባዛ 6480 ይመጣል። ወደ እዚህ ኢኳልስ ቱ 0 ኳድራቲክ which is ኳድራቲክ መጣ ማለት ነው። ኳድራቲክ ኢኩዌሽን መጣ ማለት ነው። ሶ ይሄን ኳድራቲክ ኢኩዌሽን ሲምፕሊ ምን ማድረግ እንችላለን? ወደዚህ ብንጠቀምበት ጀስት ኤክስ ስኩዌር ፕላስ ኤክስ ማይነስ 480 ኢኳልስ ቱ 0 ነው። ሶ ይሄኛውን ካልኩሌት ብናደርገው የኤ ዋጋ 1 ነው፣ የቢ ዋጋ 1 ነው፣ የሲ ዋጋ ኔጌቲቭ 6480 ነው። ሶ ይሄን ካልኩሌት ብናደርገው በቀላሉ ጀስት ካልኩሌት ማድረግ ትችላላችሁ። እኛ ሀሳቡን ነው መያዝ ነው እንጂ እሱ ጋር ጊዜው አናጠፋበትም። ምክንያቱም ጀስት የተሰማተር ኦፍ ሰብስቲቱሽን ኳድራቲክ ኢኩዌሽን ፓርት ስለሆነ ማለት ነው። ኳድራቲክ ኢኩዌሽን ደግሞ እኛ በደንብ እናውቀዋለን ምን ያህል እንደሆነ ማለት ነው። ሶ እሱን ፓርት ብናየው ማለት ጀስት የተለየ ነገር የለውም። ኤክስ ኢኳል ቱ ማይነስ ቢ ፕላስ ኦር ማይነስ አንደር ዘ ስኩዌር ሩት ኦፍ ቢ ስኩዌር ማይነስ 4ኤሲ ኦቨር ዘ ሆል ቱ ኤም ፓርት መጠቀም ነው። ኤ 1 ነው፣ ቢ 1 ነው፣ ሲ ደግሞ ኔጌቲቭ 6480 ነው። ሰው የምናደርገው ምን ያህል ተርም ነው ከተባለ ይሄ 80 ይመጣል። ቼክ አድርጉት። ኔጌቲቭን ሪጀክት እናደርገዋለን። ለምን? ስለ ተርም ስለሆነ አንደኛ ተርም፣ ሁለተኛ ተርም፣ ሶስተኛ ተርም ስለሆነ እያልን ያለ ነው። ፖዚቲቭን ፓርት ብቻ ስለምንወስደው ማለት ነው። በጣም አሪፍ በጣም አሪፍ። ሶ ከዚህ ተነስተን እኛ አሁን ምንድነው እየሰራን ያለ ነው? እዚህ ጋር ያለ ነው ኮንስኩቲቭ ለሆኑ ቁጥሮች ነው። በመካከላቸው ያለው ዲፈረንስ አንድ ነው። ግን ጀነራል የሆነ ደሪቬሽን ኦፍ አርቲሜቲክ ሲኩዌንስ ለምሳሌ ዲፈረንሱ 5 ቢሆንስ፣ 10 ቢሆንስ፣ 2 ቢሆንስ ወይ ኔጌቲቭ 3 ቢሆንስ ጀነራል የሆነ የአርቲሜቲክ ፓርሻል ሰም እንዴት ነው ደሪቬት የሚደረገው የሚለውን ጀነራል የሆነውን ፓርት እዚህ ጋር ሀሳቡ ተመሳሳይ ነው። በፎርዋርድ እና በባክዋርድ ልቅድም የኮንስኩቲቮች እንደሰራበት ነው ያደረገው። ደመረ እሱ ፓርት ነው የመጣው እንዳለ ነው የወሰደው። ምንም የሲምፕል ካልኩሌሽኖች እና ይሄን ፓርት ነው የመጣ። ሰው ጀነራሊ ግን ይችን ፓርት ነው ወስዳለን ማለት ነው። ኤኒ ታይፕ ኦፍ አርቲሜቲክ ሲኩዌንስ ከሆነ ፓርሻል ሰም ኤስኤን ለማግኘት የምንጠቀመው ምንድነው? ኤን ኦቨር ቱ ኤ1 ፕላስ ኤኤን ማለት ነው። ለምሳሌ ኤስ 100 ከሆነ ምን ማለት ነው? 100 ኦቨር ቱ ኤ1 ፕላስ ኤ100 ማለት ነው። በቃ ይሄ አርቲሜቲክ ሲኩዌንስ ከሆነ ፓርሻል ሰም ማለት ነው። ሶ እዚህ ጋርም ቴረሙና 1.3 እንደምታዩት ዘ ሰም ኤስኤን ኦፍ ዘ ፈርስት ኤን ተርምስ ኦፍ አን አርቲሜቲክ ሲኩዌንስ ይለናል። ዊዝ ዘ ፈርስት ተርሙ የታወቀ ኤ1 እኛ እዚህ ጋር ያለው ማለት ነው። ኤንድ ኮመን ዲፈረንስ የኮመን አርቲሜቲክ ሲኩዌንስ ኮመን ዲፈረንስ አለው ዲ። ሶ ኤስኤን አንደኛው በዚህ መልኩ መገለጽ ይችላል። ኦር እዚህ ጋር ዚስ ፎርሙላ ካን ቢ ኦልሶ ሪትን አስ ይልና ኤስኤን ማለት ጀስት ላይክ እኛ የጻፍናት ማለት ነው። ይሄ ማለት ኤስኤን እኩል ይሆናል ኤን ኦቨር ቱ ኤ1 ፕላስ ኤኤን ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች፣ በጣም አሪፍ። እሺ እስቲ እንየው እስኪ ለምሳሌ አሁን የመጻፋችሁ ኤግዛምፕል 1 ምን ይላል? ፋይንድ ዘ ሰም ኦፍ ዘ ፈርስት 35 ነው የሚለው። ሶ ኤን ነው ስንት መጣ ማለት ነው? 35 ተርምስ ኦፍ ዘ አርቲሜቲክ ኦፍ ዘ ሲኩዌንስ ሁዝ ጀነራል ተርም ኢዝ እና ኤኤን ነው ስንት ነው? ኤኤን እኩል ይሆናል 5ኤን ነው ማለት ነው። ሶ አሁን ምን ማለት ነው? ኤዋኑ ስንት ነው? ኤዋኑ ማለት እዚህ ጋር መተካት ነው። ከዚህ በኋላ 5 ታይምስ 1 5 መጣ። ዋት አባውት ኤ 35ስ? ኤን 35 ስለሆነ ፈልጉ የተባለ መተካት ነው። እዚህ ጋር 5 ሲባዛ በ30 5 ይመጣል። ሰው ስንት ይመጣል? አይ ቲንክ 175 ይመጣል። 5 ሲባዛ በ5 25 ነው። 2 አለኝ 10 ያ ይመጣል። ሶ አሁን ኤስ
35 ማለት ይቺን ነው የምንተካው። እዚህ ጋር በይን ቦታ 35 ለተገባ ነው። 35 ኦቨር 2 ኤዋኑ 5 ነው። 5 ሲደመር 170 5 ይመጣል ማለት ነው። በጣም አሪፍ። ሶ ስንት ይመጣል? አሁን ይሄ ውስጥ ሲደመር 180 ይመጣል። ሶ 35 ኦቨር 2 ኢንቱ 180 ይመጣል። ይሄ በሁለት ባቃለው ስንት ይመጣል? 35 ሲባዛ 90 መጣልኝ ማለት ነው። ሶ ይችን ብናባዛት በቀላሉ ካልኩሌት ማድረግ እንችላለን ማለት ነው። ሶ ያ ይመጣል። ይኸው 35 ሲባዛ በ90 ማለት ነው። የመጻፋችሁ 3150 ይመጣል ማለት ነው። በጣም አሪፍ። ሶ እኛ እዚህ ጋር ያለችውን ኮንሴፕት በደንብ አርቲኩሌት አድርገን መያዝ ይጠበቅብናል ማለት ነው። በጣም አሪፍ። እሺ እንቀጥላለን የመጻፋችሁ። እሺ ሌላኛው ኤግዛምፕል ደግሞ ምንድነው የሚለው? ኤግዛምፕል 2 ኢፍ ዘ ፈርስት ተርም ኦፍ አርትሜቲክ ሲኩዌንስ A4 ነው። ዛት ሚንስ ኤዋኑ 4 መጣ ማለት ነው። እሺ ኮመን ዲፈረንስ ዲ ደግሞ ስንት ነው? 5 ነው። እሺ ፋይንድ ዘ ሰም ኦፍ ዘ ፈርስት 40 ተርምስ። ሶ A40 እንፈልገው እስቲ። A40 ማለት ምን ማለት ነው? A1 ፕላስ 39 ታይምስ ዲ ነው አይደለ? ለምን ጀነራል አርትሜቲክ ሲኩዌንስ ከሆነ A1 ማለት AN ማለት A1 ፕላስ N ማይነስ 1 ታይምስ ዲ ነው አይደለ? በጣም ስለዚህ 40 ከሆነ A40 ይሆናል። ስለዚህ 40 ሲቀነሳል 39 ይመጣል። ሶ እንተካና ቼክ እናድርግ። ኤዋኑ 4 ነው ሲደመር 39 ሲባዛ በስንት? በ5 ማለት ነው። ስንት ይመጣል? ይሄ 39 ሲባዛ በ5 ስንት ይመጣል? 4 ሲደመር ስንት ነው? 39 9 ጊዜ 5 45 4 አለ 3 ጊዜ 5 15 195 ይመጣል። 199 ይመጣል ማለት ነው። አሁን S40 ልብልና 40 ኦቨር 2 ኤዋኑ 4 ነው። 4 ሲደመር 199 ማለት ነው። ይሄ ስንት ይመጣል? 205 ይመጣል። ይሄ ደግሞ በዚህ ጠፋ 20 ይመጣል። 20 ኢንቱ 203 ነው እንጂ 5 ሳይሆን 203 ነው ይመጣ። ይኸው እዚህ ኦልሬዲ መጥቶልናል ማለት ነው። 20 ሲባዛ በ203 ይኸው እዚህ ጋር 4060 ይመጣል ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ። እሺ እንቀጥላለን። ኤክሰርሳይዝ 1.14 የመጻፋችሁ ምንድነው የሚለው? የመጀመሪያው ጥያቄ ፋይንድ ዘ ፓርሻል ሰም ኦፍ ዘ ፎሎዊንግ አርትሜቲክ ሲኩዌንስ ነው የሚለን። ሶ ኦልሬዲ እኛ የምናውቃትን ብቻ አፕላይ ነው የምናደርገው። ከዚህ በኋላ ኤዋኑ ተሰጠ እና ኤቴኑ ተሰጠ። ዛት ሚንስ ላስት ተርም ነው ኤን ማለት ኤስ10 ነው ፈልጉ የተባለ ነው። ስለዚህ አሁን ኤስ10 ማለት 10 ኦቨር 2 ኤዋን ፕላስ ኤቴን ማለት ነው። ሶ መተካት ኤዋኑ ስንት ነው? 2 ነው። ኤቱ ስንት? ኤቴን ስንት ነው? 21 ነው። ስንት ይመጣል ሲደመር? እዚህ ጋር ሲደመር ስንት ይመጣል? 23 ይመጣል። ስለዚህ 10 ሲካፈል ለ2 ደግሞ 5 ነው። 5 ሲባዛ በ20 3 ይመጣል ማለት ነው። 3 ጊዜ 5 15 አንድ አለ። 3 ጊዜ 5 ጊዜ 2 10 115 ይመጣል ማለት ነው። በጣም አሪፍ። ይሄኛው ተመሳሳይ ላስት ተርሙ 26 ነው። 3 ስንት ይመጣል ማለት ነው? ኤስ 26 መጣ ማለት ነው። 26 ኦቨር 2 ኢንቱ ኤዋኑ ስንት ነው? 40 ሲደመር 0 ነው። ይሄ አይ ቲንክ በዚህ 20 ይመጣል። ስለዚህ 26 ሲባዛ በ20 አይ ቲንክ 520 ይመስላል። 520 አካባቢ ይመጣል። እዚህ ጋር ሜቢ ስናባዛ ተሳስተን ከሆነ እሱን አንደርስታንድ አድርጉ። ሜቢ ሀሳቡን ብቻ ላይ ፎከስ እንድታደርጉልኝ እፈልጋለሁ። እሺ ሁለተኛውም ተመሳሳይ ነው። ሁለተኛው ፋይንድ ዘ ሰም ኦፍ ዘ ፎሎዊንግ አርትሜቲክ ሲኩዌንስ ነው የተባለው። ኤዋኑ ተሰጠ፣ ዲ ተሰጠ፣ ኤኑ ተሰጠ፣ ላስት ተርሙ ኤስ10 ማለት ነው። እዚህ ጋርም ኤዋኑ ተሰጠ፣ ዲ ተሰጠ፣ ላስት ተርሙ ኤት። አንዱን እንኳን ብንሰራው ከዚህ ለምሳሌ ኤ ብሰራው ኤስ10 ማለት ነው። ኤስ10 ለማግኘት 10 ኦቨር 2 ኤዋን ፕላስ ኤቴን በዲፈረንሱ ማየት ትችላላችሁ። ግን ኤቴን ማለት ምን ማለት ነው? ኤቴን ማለት ምን ማለት ነው? ኤዋን ፕላስ 9 ዲ ነው። ኤዋኑ እዚህ ጋር ማን ነው? 2 ነው። 2 ፕላስ 9 ታይምስ ዲ ማለት 27 ነው። 27 ነው። 9 ታይምስ ስንት ይመጣል? 29 መጣ ማለት ነው። የማን ነው? ኤቴን መጣ ማለት ነው። ልተካው። ስለዚህ 10 ኦቨር 2 ኢንቱ 2 ሲደመር 29 ነው። ይሄ ውስጥ ያለው 31 ይመጣል። ይሄ ደግሞ 5 ነው። 5 ሲባዛ በ30 1 ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ይሄ 100
55 ይመጣል ማለት ነው። በጣም አሪፍ። ስለዚህ በቀላሉ በዚህ መልኩ ማግኘት እንችላለን ማለት ነው። እሺ እንቀጥላለን። ፈርዘር የሆነ ደግሞ እንትኖችም ይኖራሉ እዚህ ጋር እንደ ፈርዘር ብላችሁ ሰሩት። ለምሳሌ በቀላሉ ብቻ ሳይሆን አንዳንድ እንደዚህ ከበድ የማይባልም ፈርዘር አድቫንስ የሆኑ ጥያቄዎች ሊመጡባቸው ስለሚችሉ ለምሳሌ አሁን ኤግዛምፕል 1 ማለት ነው ፋይንድ ዘ S7 ኦፍ አን አርትሜቲክ ሲኮንስ ፎርዝ ተርሙ ተሰጠ። ፎርዝ ተርም ማለት ምን ማለት ነው? A1 ፕላስ 3D ማለት ነው አይደል? ፎርዝ ማለት በአርትሜቲክ ሲኮንስ ስንት ነው? እዚህ ጋር 2 ሰምዝ ደግሞ ማለት ስንት ማለት ነው? A1 ፕላስ 6D ነው አይደል? A1 ጀስት ጀነራል ፎርሙላው AN ኢኳልስ ቱ A1 ፕላስ ኤን ማይነስ 1 ታይምስ ዲ ስለሆነ ማለት ነው። ስለዚህ ስንት ይመጣል? አሁን ይሄ 17 ነው። ሶ ይሄቺ ምንድነው? ሲስተም ኦፍ ሊኒየር ኢኩዌሽን ነች። ከዚህ ተነስተንኛ ኤዋንን እና ዲን ካገኘን በኋላ ጀስት እዚህ ጋር የተጠየቀችዋን በቀላሉ ማግኘት እንችላለን። ነው እዚህ ጋር ይሄው እዚህ ጋር ሰራው። ከዛ ቀነሰው ወደ ላይ ቢቀንሰው ስንት ይመጣል? 3D ነው። ኤዋን በኤዋን ይጣፋል። 3D ይቀራል። እዚህ ጋር ከ17 ላይ 2 15 ይመጣል። 3D is equal to 15 ነው። ጀስት ዲ 5 መጣለት ማለት ነው። ከዛ በኋላ ዲ 5 ከመጣ ኤዋንን ደግሞ እዚህ ጋር ከፈለግን እዚህኛው ጋር ቼክ ማድረግ እንችላለን ማስገባት ኦር እዚህኛው ጋር አስገብተን ደግሞ ምን ማግኘት እንችላለን? ዲን እናገኘንና ማን ነው ኤዋንን እናገኘና ሶ በቀላሉ ማግኘት ኤዋን ይሄን እናገኘ ዲ ወርድ ያገኘ ሶ ከዚህ በኋላ ምንድነው S7 ማለት 7/2 A1 ፕላስ A7 ነው። ሶ በቀላሉ ማግኘት እንችላለን ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች። በጣም አሪፍ ኤግዛምፕል ስለሆነ ኦልሬዲ ስለተሰራ ማለት ኮንሴፕቱን ብቻ እንድትይዙ ነው። እሺ ለምሳሌ እዚህ ጋር ያለውን ቼክ እናድርገው። ለምሳሌ ፎር ኤ ጊቨን አርትሜቲክ ሲኩዌንስ አሁን ደግሞ ሰሜሽኑ ተሰጠ። ከለሩን ቀየር ላድርገው የዚህን ማለት ነው። እሺ ሶ S10 ተሰጠ። S10ኑ ስንት ነው የሚለው ወደዚህ ነው ይሄኛውን እዚህ ያዙት። S10ኑ 165 ነው። S10 ፎርሙላው ምንድነው? 10/2 A1 ፕላስ A10 ስንት ነው? 165 ተባለ። ይኸው እዚህ ጋር ሶ A1ኑ ስንት ነው? እዚህ ጋር እቺ ተሰጠነች። ሶ A ማለት 5 ማለት ነው። 5 10/2 ሶ 3 ፕላስ A10 እኩል ይሆናል ስንት መጣ? 165። ሶ ከዚህ በኋላ A10 መፈለግ በጣም ቀላል ነው የሚሆነው። ባስገባው ራሱ ይወደስ ስንት ይመጣል? ይሄ 3 ሲባዛ በ5 15 ሲደመር 5 A10 እኩል ይሆናል 165 ነው። 15 ነው ወደዛ በወስደው 5 A10 እኩል ይሆናል ስንት ይመጣል? 150 ነው። ሶ ሲምፕሊ A10 ኢኳል ስንት ይመጣል? 30 መጣ ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች። በጣም አሪፍ ሰው እንዲያል በቀላሉ መስራት እንችላለን ማለት ነው። ሶ ያ ይመጣል። በጣም አሪፍ። እሺ በጣም አሪፍ። እሺ ሌላኛው ምንድነው እዚህ ጋር find the sum of the integer 1 up to 100 which are divisible by 10 ነው። ሶ ይሄ ራሱ በጣም ቀላል ነው የሚሆነው። ከአንድ እስከ 100 ያሉ ግን በ10 የሚካፈሉ ማለት ነው። ሶ 10 20 መደመር ነው። ሲደመር 30 ሲደመር 40 ሲደመር ብለን እስከ 100 ድረስ ያሉትን ደምሮ ማስቀመጥ ነው ማለት ነው። ሶ በጣም ቀላል ነው። ይሄ አርትሜቲክ ሲኩዌንስ ነው። ኮመን ዲፈረንሱ 10 ነው። የመጀመሪያው ተርም ይታወቃል። እዚህ ጋር ላስት ተርሙ ይታወቃል። ከዛ በኋላ ብዛቱ 10 ነው። ስለዚህ ኤስ 10 ይሆንና 10/2 እንልና የመጀመሪያው ኤዋኑ እንደ 10 ፕላስ 100 መጣ ማለት ነው። ሶ ይሄኛው 5 ይመጣል። ሶ 100 ሲደመር 10 110 ነው። 5 ሲባዛ በ110 ስንት ይመጣል? 550 ይመጣል ማለት ነው። በጣም አሪፍ በጣም አሪፍ። እሺ ያ ሄሪቲዝ ማለት ነው። እሺ ሶ የመጽሐፋችሁ እቺን ኤክሰርሳይዝ 1.15 ደግሞ እንያት እስኪ በደንብ ማለት ነው። እሺ እንቀጥል። እሺ እቺን በኖትቡካችን ላይ ብናያት የተሻለ ትሆናለች ማለት ነው። ኦኬ ኤክሰርሳይዝ 1.15 ሶ የመጀመሪያው ጥያቄ ማለት ነው። እሺ find S5 of the arithmetic sequence whose third term is እና S3 ማለት ነው። S3 ማለት ምን ማለት ነው? S3 ማለት A1 ፕላስ 2D ነው። ስንት ነው ይለናል? 5 ነው። ከዛ ደግሞ the fifth term ደግሞ ይለናል A5 ማለት ምን ማለት ነው? A1 ፕላስ 4D ነው። ስንት ነው ይለናል? 11 ነው። ጥያቄው ግን ምንድነው?
5 ስንት ነው ነው የሚለን። ሶ እኛ እችን ቼክ እና ቆይችኛዋን እዚህ ጋር ያለችዋን ፎር እንትን እንበታት ጀስት እዚህ ጋር ላስቀምጥ S5 ስንት ነው ነው የሚለን ሂልቲዝ ማለት ነው። ፋይንድ እዚህ ጋር ያለው ማለት ነው። በጣም አሪፍ። ሶ ከኛ የሚጠበቅብን S5ን ለማግኘት A1ን እና D ማግኘት ብቻ ነው የሚጠበቅብን። ሶ ይሄ ሲስተም ኦፍ ሊኒየር ኢኩዌሽን ነው። ወደ ላይ ቢቀንሰው ስንት ይመጣል? አሁን A1 በA1 ይጣፋል። ሶ 2D መጣ አይደለ? 2D which equals to 4D minus 2D ማለት ነው። በጣም ቀላል ስለሆነ ማለት ነው። ሶ ስንት ይመጣል? 6 መጣ። ከ11 ላይ 5 ስንቀንስ ለሁለት ባካፈለው ዲ ስንት መጣ? D3 መጣ ማለት ነው። በጣም አሪፍ። ሶ D3 ከመጣ እዚህ ጋር ልወሰደውና A1 ላክ A1 ፕላስ 2D ነው የሚለን ዲ አልተካው ነው ዲ 2 ታይምስ 3 6 ይመጣል ኢኳልስ ቱ 5 የመጀመሪያው ላይ ነው የተካውት እዚህ ጋር ማለት ነው። ሶ ከዚህ ተነስተን አሁን ካልኩሌት ብናደርገው A1 ስንት ይመጣል? ኔጌቲቭ 1 መጣ ማለት ነው። በጣም አሪፍ። ሶ ከዚህ በኋላ S5 ማለት ምን ማለት ነው? S5 ማለት 5 ኦቨር 2 A1 ፕላስ A5 ማለት በጣም አሪፍ። ሶ A5 A1ን ኦልሬዲ አግኝተናል። A5 ስንት ይመጣል? እዚህ ጋር A5 ኢኳልስ ቱ A1 ፕላስ 4D ነው አይደለ? ስለዚህ A1 ማይነስ 1 ፕላስ ኦልሬዲ ማይነስ 1 ስለተገኘ ማለት ነው። 4 ታይምስ D ደግሞ ስንት ነው? 3 ነው 12 ይመጣል። ሶ 4D ማለት ነው 4 ዲስ 12 ነው። ስለዚህ ስንት መጣ? 11 መጣ ማለት ነው። በጣም አሪፍ። ስለዚህ 5 ኦቨር 2 ስንት ይመጣል? A1 ማይነስ 1 ፕላስ 11 መጣ ማለት ነው። ሶ ስንት ይመጣል? አሁን 5 ኦቨር 2 ይሄኛው 10 ይመጣል። ለምን ኔጌቲቭ 1 ሲደመር 11 10 ይመጣል። ይሄ በሁለት 5 ነው። ሶ 5 ታይምስ 5 ስንት ይመጣል? 25 መጣ ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ። ስለዚህ S5 25 መጣ ማለት ነው። እሺ አራተኛው ደግሞ ምንድነው የሚለው? አራተኛ ሳይሆን ሁለተኛው ማለት ነው። ሶሪ given the sum of the arithmetic sequence whose S8 ተሰጠ። S8 ስንት ነው የሚለን? S8 ስንት ነው? 120 ነው የሚለን እና ደግሞ A1 ደግሞ ስንት ነው የሚለን? 1 ነው እና ጥያቄው ምንድነው? find A8 and general formula AN ስንት ይመጣል ነው የሚለው። ሶ ይሄ በጣም ቀላል ነው። ከዚህ በኋላ አሁን S8 ማለት ማለት ነው S8 ማለት 8 ኦቨር 2 A1 ፕላስ A8 ነው አይደለ? ኢኳል ስንት ነው? 120 ነው። ሶ ይሄ ማለት 8 ኦቨር 2 ማለት 4 ነው። 4 ኢንቱ A1 ስንት ነው? 1 ሲደመር A8 እኩል ይሆናል 120 ይመጣል። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ። ሶ በፎር ሁሉንም ባካፍለው ስንት ይመጣል? 1 ፕላስ A8 ስንት ይመጣል? 30 መጣ። ሶ ማለት A8 ስንት ይመጣል ማለት ነው? 29 ማለት ነው። ቀነሰው ወደዛ ስለሆነ ሶ A8 ተገኘ። ሶ A1 ኦልሬዲ ተሰጥቶናል 1 ማለት ነው። ሶ A8 ማለት ግን ምን ማለት ነው? A1 ፕላስ 7D ነው አይደለም የሚሆነው። ሶ A1 ደግሞ ስንት ነው? 1 ነው። ስንት ይመጣል? 29 ማለት ነው። ሶ ይሄ ማለት ምን ማለት ነው? 1 ፕላስ 7D እኩል ይሆናል 29 ማለት ነው። ዲ ጀነራል ፎርሙላ አግኙ ስለሚለን ማለት ነው። ሶ ይሄ ወደዛ ማካፈለው ስንት ይመጣል መሰላችሁ? ይሄ 7D ማለት ሲቀነስለት 28 ነው። ሶ ዲ በዲ ስንት ይመጣል? ዲ ማለት 4 መጣ ማለት ነው። በጣም አሪፍ በጣም አሪፍ። ሶ አሁን ጀነራል ፎርሙላው ኤን ማለት A1 ፕላስ ኤን ማይነስ 1 ታይምስ ዲ ነው አርትሜቲክ። ሶ A1 ስንት ነው? ኦልሬዲ ይሄ ተሰጥቶናል። ሶ 1 ፕላስ ዲ ደግሞ ስንት አገኘ? 4 ነው። ሶ እዚህ ጋር በአራት 4n ማይነስ 4 ይመጣል ማለት ነው። እዚህ ጋር 4 መተካ ስለሆነ ሶ ስንት ይመጣል? ይሄ 4n ማይነስ 3 ይመጣ ማለት ነው። በጣም አሪፍ። ለቼክ እንኳን ብናየው A8 ስንት ይመጣል? 4 ሲባዛ በ8 32 ሲቀነሱ ይመጣ 29 ይመጣል ማለት ነው። በጣም አሪፍ። ስለዚህ AN እኩል ይሆናል 4n ማይነስ 3 ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። እሺ እንቀጥላለን።